ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች። ኢትዮጵያና ሶማሊላንድ ለኢትዮጵያ የባህር ጠረፍ ያስገኛል የተባለውን የመግባቢያ ሰነድ መፈራረማቸውን ተከትሎ ጉዳዩ የዓለም አቀፉ ማህበረሰብ መነጋገሪያ ሲሆን ውጥረቱም እንደቀጠለ ነው። ይህንኑ አስመልክቶ አቶ ጥበበ ሳሙኤል ኢትዮጵያስ ዲል ዊዝ ሶማሊላንድ ዋት ኢዝ ኦል ዘ ሆፕል አባውት በሚል ርዕስ ሰሞኑን በቦርከና ድረገጽ ላይ የወጣ ጽሑፉን አስነብቦናል። የኢትዮጵያና የሶማሊላንድን ስምምነት ተከትሎ የመጣው ጫጫታ ምንድን ነው ብዬ በግርድፉ በተረጉመው ከሀሳቡ የራኩ አይመስለኝም። ይህንን ጽሑፍ እንደ መነሻ በማድረግ ውይይትና ክርክር ይኖረናል። የጽሑፉ ባለቤት አቶ ጥበበ እንግዳዬ ነው። ሌላኛው እንግዳዬ ዶክተር ሄኖክ ታምሬ ሲሆን ፕሮግራሙን በማዘጋጀት ርዕዮት ዓለሙ አብሬያችሁ ነኝ። እንድትከታተሉ እንጋብዛለሁ። እንግዶቼ እንግዲህ ለምን ጊዜ ሚዲያ በየግላችሁ ሁለታችሁም አዲስ ባትሆኑም እንደዚህ ስትቀርቡ ግን በጋራ የመጀመሪያችሁ ነው እና ውይይት ለማድረግ በመፍቀዳችሁ እንደዚህ በጋራ ማለት ነው እጅግ በጣም ነው የማመሰግነው። ስለጋበዝሽኝ በጣም አመሰግናለሁ። አመሰግናለሁ። እሺ አቶ ጥበበ ከአንተ ልጀምርና እንግዲህ ውይይቱን ለመከታተል አመቺ ይሆን ዘንድ የጽሁፉን ጭምቅ ሀሳብ በተለይም ደግሞ ስምምነቱ ህጋዊ ጠቃሚና ለዓለማችንም እንግዳ ያልሆነ ነው ብለህ ታስቀምጣለህና በጽሁፍህ ይህንን የምትልበትን የመከራከሪያ ነጥቦችን በመጀመሪያ ብታስቀምጥልን። እሺ አመሰግናለሁ። አክቹዋሊ ያው ከጭብጥ ነው ዝም ብሎ መከራከሪያ ብቻ ሳይሆን ከጭብጥ በመነሳት ነው። ነገሮች በሚታዩበት ጊዜ አንድ ከህግ አንጻር መታየት አለበት። በሁለተኛ ደረጃ ደግሞ ከቀደምት ልምዶች ወይም ደግሞ ፕራክቲሶች አንጻር መታየት አለበት። የኢትዮጵያ የባህር በር አስፈላጊ መሆን አከራካሪና አጠያያቂ አይመስለኝም። ግን ያ የባህር በር እንዴት ይገኝ የሚለው ነው። አሁን በሶማሌላንድ እና በኢትዮጵያ መካከል የተደረገው የሜሞራንደም ኦፍ አንደርስታንዲንግ ኢትዮጵያ ቤዚካሊ ትልቁ ኢሹ ሆኖ የተነሳው አንድ ናቫል ቤዝ ማግኘቷ ነው። ሁለተኛ ደግሞ ለሶማሌላንድ እውቅና ትሰጣለች የሚለው ነው በብዛት የሚያከራክረው። እንግዲህ ከዚህ ጋር በተነሳ አንደኛ የሶማሌን የግዛት አንድነት መድፈር ነው የሚሉ ኃይሎች አሉ። እንግዲህ ሁሉም ነገሮችን የሚያየው ከራሱ ጂኦፖለቲካል ኢንተረስት አንጻር ጥቅም አንጻር ነው። በመጀመሪያ ይሄንን ለማየት በሶማሌ እና በሞቃዲሾ መንግስት ባለው ሶማሌ እና በሶማሌላንድ መካከል የነበረው ግንኙነት እንደ ሀገር የኖሩባቸው ሁኔታና ሶማሌላንድ ራሷን እንደ ሀገር የመቁጠር መብት አላት ወይ የሚለው መታየት አለበት። በሁለተኛ ደረጃ የዩናይትድ ኔሽን ህግ ተጥሷል ወይ፣ የአፍሪካ ቻርተርስ ህግ ተጥሷል ወይ የሚለው መታየት አለበት። በሶስተኛ አንጻር ደግሞ የሌሎች ሀገሮች ልምድ ምንድን ነው የሚለው መታየት አለበት። ከዛም አልፎ የሶማሌላንድ ህገ መንግስትና የሶማሌ ራሱ ህገ መንግስት መታየት አለበት። ከነዚህ አንጻር ይሄ ሁሉ ጫጫታ ሊፈጠር የሚችልበት ምክንያቱ ቤዚካሊ ኢትዮጵያ የራሷን ጥቅም እንዳታስከብር ከሚፈልጉ እንደ ግብፅ ካሉ ኃይሎች የሚነሳ ነው። በተለይ የኢትዮጵያ የወደብ አክሰስ ማግኘት ለሶማሌ ህዝብም ለሶማሌላንድ ህዝብም ሆነ ለአፍሪካ ቀንድ እንደውም ለተቀረውም አፍሪካ ከፍተኛ ጠቀሜታ ያለው ነው የሚሆነው። ምክንያቱም የኢትዮጵያ ኢኮኖሚ መበልጸግ የኢትዮጵያን ህዝብ የመግዛት አቅም የሚጨምር ከመሆኑ አንጻር ለበርካታ ሀገሮች ገበያተኛ ወይም ማርኬት የሚሆን ህዝብ ነው ማለት ነው። ከዚህ አንጻር የተነሱት የሶቨርኒቲ ጥያቄ ራሱ ተገቢ ነው ወይ፣ ኢትዮጵያስ የጣሰችው ህግ አለ ወይ የሚለውን ነው ያየሁት እና እንዳየሁት ከሆነ
አንድን ሀገር እውቅና መስጠት አንድ የተለመደ ነው፣ ሁለት ህገወጥ አይደለም፣ የአፍሪካ ቻርተርን የሚጻረር አይደለም። የሶማሌላንድ እና የሶማሊያስ ግንኙነት ምን ይመስላል? ከዚህ በፊት ምን አይነት ግንኙነት ነበራቸው? ሶማሌላንድ የሶማሊያ አካል የሆነችው እንዴት ነበር? የተለየችውስ በምን አይነት ሁኔታ ነው? አሁንስ የሶማሊያ አካል ነች ወይ ከህግ አንጻር የሚለውን ማየት ያስፈልጋል እና ሁኔታዎቹን ስናያቸው የሶማሌ ቴሪቶሪያል ኢንተግሪቲ አሁን ካለው የሶማሌ እንደ ሀገርነት ካለው አወቃቀር አንጻር የተጣሰበት ሁኔታ እንደሌለ በጭብጥ የምናይበት ጽሁፍ ነው ማለት ነው በጥቅሉ ሲቀመጥ። እሺ፣ በጣም ነው የማመሰግነው። ሄኖክ ደግሞ እዚህ ላይ እንዴት አገኘኸው የሚለውን የትኞቹ ያስማሙሃል፣ በዚህ ጉዳይ ላይ ይለያለው የምትለውን እሱን ደግሞ አንሳለን እስኪ። ጥሩ፣ እሺ፣ አመሰግናለሁ። የሚገርመው ነገር አሁን አቶ ጥበበ ባላቸው በአብዛኞቹ ነገሮች እስማማለሁ፣ ግን ዋናው መሰረታዊ ደግሞ ትልቅ ልዩነትም ያለን ይመስለኛል። አንድም ማለስማማበት ነገር ምናልባት ህግ ተጥሷል አልተጣሰም የሚለው ጥያቄ ላይ ሊሆን ይችላል እንጂ ጽሁፉን እንዳነበብኩት በአብዛኛው ለማስረዳት የሚሞክረው ኢትዮጵያ የትኛውም ሀገር የተባበሩት መንግስታት አባል የሆነ ሀገር ለሌላ ግዛት እውቅና የመስጠት መብት አለው የሚለው እሱ የሚያከራክር አይመስለኝም። ትክክል ነው። ጥያቄው ግን እሱ አይደለም። አብዛኞቹ ያነሳቸው ነገሮች መሰረታዊን ጥያቄውን ይነኩታል ብዬ አላስብም። ለምንድን ነው እንደዛ ምለው? በእርግጥ አሁን ህግና ከዓለም አቀፍ ህግ እና ደንቦች ስታንዳርድስ አንጻር ስናየው ህግ የለም። ይሄ ሀገር በዚህ ሁኔታ ይሄን ሀገር እውቅና መስጠት ይችላል መስጠት አይችልም የሚል ህግ የለም። ወይም ይሄ በተባበሩት መንግስታት የህግ ቋንቋ በዓለም አቀፍ ህግ ትሪቲ የሚባል ነገር የለም። ግን ደግሞ ደንቦች እና እነዚህ ስታንዳርድስ እና ኖርምስ የሚባሉ አሉ። በህግ እንደ ህግ አሳሪም ባይሆኑ ትልቅ ቦታ ያላቸው ነገሮች ናቸው። ለእኔ ዋናው ነገር ግን ትልቁ ጉዳይ ይሄንን በሶማሌላንድ እና በኢትዮጵያ መንግስት መካከል ተደረሰ የተባለው የማግባቢያ ስምምነት ችግርም የሆነው ለእኔ ከፖሊሲ አንጻር ሳይሆን እንደ አንድ የውጭ ፖሊሲ ለኢትዮጵያ ምን ይጠቅማል ምን ይጎዳል የሚለውን ነገር ሳየው ነው ማለስማማባቸው ብዙ ነጥቦች የሚመጡት እንጂ ቅድም አቶ ሳሙኤል ያላቸው ነገሮች አብዛኞቹ ብዙ ችግር የለብኝም። እንግዲህ ጽሁፉ ላይ ንዋይ ከተባለ አንዳንድ የሚያነሳቸው ነገሮች አሉ። ከውጫዊ የሆኑ የሚያደርጋቸው ነገሮች አሉ። አሁንም የቅኝ ግዛት አስተሳሰብ ያላቸው የምዕራብ ኃይሎች ናቸው የሚላቸው ነገሮች አሉ። ጽንፈኛ ኃይሎች የአማራና የኦርቶዶክስን ስርዓት ናፋቂዎች የሚላቸው በግለሰብ ደረጃ የሚጠቅሳቸው ሰዎች አሉ። እንደዛ አይነት ነገሮች አሉ። እሱ ላይ እንግዲህ ብዙ ጊዜ ማጥፋት የሚያስፈልግ አይመስለኝም፣ የሚጠቅም አይመስለኝም እሱ ሳስበው። ግን አሁን ዋናው ጭብጥ ላይ እንምጣ ከተባለ ከፖሊሲ አንጻር ምንድነው ችግሩ ለሚለው ጥያቄ መልስ ለመስጠት አንድ ፖሊሲ የሚገመገምባቸው መመዘኛዎች አሉ። አንድ ፖሊሲ ትንተና ውስጥ በየትኛውም ፖሊሲ የውጭ ፖሊሲ የሚሆን የሀገር ውስጥ ፖሊሲም የተለያዩ ፖሊሲዎች መመዘኛዎች አሉ። ቢያንስ 1-4 መመዘኛዎች አሉ። አንደኛው ውጤታማ ነው ወይ ውጤታማ ሊሆን ይችላል ወይ ኢፌክቲቭነስ የሚሉት ነው በእንግሊዝኛ። ሌላኛው አክሳሪ ወጪ ቆጣቢ በአማርኛ በትክክል ቃሉ ምን እንደሆነ እርግጠኛ አይደለም። ኤፊሽንት ነው ወይ፣ እንደገና በፖለቲካ እና በህግ ደረጃ ያዋጣል ወይ፣ አስተማማኝ ነው ወይ፣ ሌሎችን መዘርዘር እንችላለን። ከነዚህ ነገሮች አንጻር ሳይሆን ነው ትልቅ ችግር ነው ብዬ የማስበው ይሄን እንጂ እንደ መብት ኢትዮጵያ ሶማሌላንድን እውቅና መስጠት በራሱ በህግ ደረጃ የሚጥሰው ነገር ከዓለም አቀፍ ህግ ደረጃ አለ ብዬ አላስብም። ግን ይሄ በተዘዋዋሪ መንገድ የህግ ጥያቄ ሊያስነሳ የሚችልበት ሁኔታ አለ። ለምሳሌ ኢትዮጵያ እውቅና ብትሰጥ ለሶማሌላንድ
ከዛ በኋላ የህግ ጥያቄ ሊነሳ ይችላል። ከወደቡን ወይም ቦታውን ከኢትዮጵያ ከወሰደች በኋላ እዛ ላይ ሰራዋለሁ ብላ የምታስበው ነገር የምትገነባው ጣቢያ ምንም ሊሆን ይችላል፣ ወደብም ሊሆን ይችላል። ከዛ በኋላ የህግ ጥያቄ ሊነሳበት ይችላል። ሶማሊያ ይሄ የኔ መሬት ስለሆነ በእኔ መሬት ላይ ይሄንን ማድረግ ማንም አካል ያንን ፈቃድ አይችልም የማለት መብት አላት። የሚገርመው ነገር ምናልባት የኢትዮጵያ መንግስትን በከፍተኛ ጥንቃቄ ነው የያዘው። እንደታስበው እንደሚባለውም አይደለም ነገሩ። እውቅና የሚባለውን ነገር ላለመስጠት ላለመናገር ከፍተኛ ጥንቃቄ ነው ያደረገው። ለምሳሌ ስምምነቱ በተፈጸመበት ወቅት ጠቅላይ ሚኒስትር አብይ እና የሶማሊላንዱ ፕሬዚደንት መሰሉኝ ሙሳ ቢሂ የሚባሉት ሰውዬ ሶማሊላንድ ብቻ የሚለውን ቃል ነው የተጠቀሙት። ኢትዮጵያን በተመለከተ ግን ይሄ የፌዴራል ዲሞክራሲያዊት ሪፐብሊክ የኢትዮጵያ የሚለውን ሙሉ ህጋዊ ቃል ነው የተጠቀሙት። ሶማሊላንድ ሪፐብሊክ ኦፍ ሶማሊላንድ ብላ ነው ራሷን የምትጠራው። ያን ቃል አልተጠቀሙም። የትኛውም ባለስልጣን ጠቅላይ ሚኒስትሩም የሆኑ ውጭ ጉዳይ ቃል አቀባይ ወይም ሌሎች ባለስልጣናት በዚህ ጉዳይ ላይ አስተያየታቸውን የሰጡ አንዳቸውም እውቅና እንሰጣለን አላሉም። ያሉትም ነገር ምንድነው? እውቅና ለመስጠት እናስብበታለን፣ በጥልቀት እናስብበታለን ያሉት። እሱም ግፊት ከመጣ በኋላ የሶማሊላንድ አቋም ግን ግልጽ ነው። ፕሬዚደንቱም ያሉት በዛው መድረክ ላይ የውጭ ጉዳይ ሚኒስትራቸውም ይመስሉኛል የተናገሩት በግልጽ የተናገሩት ነገር ምንድነው? እውቅና ካላገኘን ይሄ ስምምነት አይሆንም የሚል ግልጽ አቋም ነው ያላቸው። ስለዚህ አሁን ጥያቄው ምንድነው የሚሆነው? እውቅና መስጠቱ የሚያመጣውን ጣጣ የኢትዮጵያ መንግስትን በደንብ ተረድቶታል። በግልጽም የሚታየው ነገር እሱ ነው። ደግሜ ለመናገር ጥያቄው ኢትዮጵያ እውቅና መስጠት ትችላለች አትችልም የሚለው አይደለም። እውቅና መስጠት የሚያመጣው ብዙ ዲፕሎማሲያዊ፣ ወታደራዊ፣ ህጋዊ፣ ኢኮኖሚያዊ መዘዞች አሉት። ስለዚህ ጥያቄው አሁንም አጽንኦት ለመስጠት ኢትዮጵያ አቶ ጥበበ ጽሁፉ ላይ ደጋግሞ በስፋት እንደሚገልጸው ጥያቄው ኢትዮጵያ እውቅና መስጠት ትችላለች አትችልም የሚል አይመስለኝም። ዋናው ጥያቄ ለኔ በእርግጥ ያን ጥያቄ የሚያነሱ ሰዎች አሉ፣ ለዛ መልስ ሊሆን ይችላል። ለኔ ጥያቄው እሱ አይደለም። ይሄ ነገር ቢፈጸም ወደ ፖሊሲው ወደ ተግባር ቢቀየር ምንድነው ሊያስገኝ የሚችለው ነገር? ለኔ ዙሪያውን ጉዳትና አደጋ ነው የሚታየኝ እና ወደ ዝርዝሩ መለስበታለሁ። በአጠቃላይ ግን ዋናው ነጥብ ይሄ ነው ለኔ ግንኙነት ያለኝ። እሺ፣ አመሰግናለሁ። ጥበበ እንግዲህ አሁን በሄኖክ የተነሱ ነጥቦች አሉ። መስጠት ትችላለች አትችልም እውቅና የሚለው ከሱ ይልቅ እኔ የሚያሳስበኝ በዚህ ስምምነት ኢትዮጵያ ምን ትጎዳለች፣ ምን ትጠቀማለች የሚለውን ብናይ አይነት ሀሳብ ያቀረበው አለ። በአንተ በኩል ደግሞ እንደ ግብጽ ካሉ ኃይሎች በስተቀር የኢትዮጵያን ጥቅሟ እንድታስከብር የማይፈልጉ እነሱ ናቸው ስምምነቱን እየተቃወሙ ያሉ በሚል ያነሳው አለ። ግን እንደው ከኢትዮጵያ ጎን የቆመው ማን ነው ሊባል በሚችል አይነት ሁኔታ አብዛኞቹ እስካሁን አስተያየት የሰጡ ሀገራት፣ ዓለም አቀፍ ተቋማት ስምምነቱን ሲቃወሙ ነው የምናየው እና ከዚህና ከሌሎችም ጉዳዮች አንጻር አይተኸው ምንድን ነው ለኢትዮጵያ የሚጠቅመው የሚጎዳው የሚለውን ሀሳብ ብትሄድበት። ለማስተካከል ያህል ከአብዛኛው ሀገር የሚመጣው ተቃውሞ ሳይሆን ቤዚካሊ ዲፕሎማቲክ በሆነ መልኩ የሶማሌ ሉዓላዊነት በተከበረ መልኩ የሚል ነው። እሱ ላይ ያው ኢትዮጵያ እውቅና ትሰጣለች የሚለው ታሳቢ ስላለ አይደል? ገብቶኛል። ግን ተቃውሞ የተነሳበት ሳይሆን ለማለት ነው። ዶክተር ሄኖክ እንዳሉት የኢትዮጵያ አንተ ግድ የለው አንተ ይሻለኝ። ኦኬ ዶክተር ሄኖክ አክብሮቱ ግን እሺ ልምድ ስለሆነ ነው። እሺ ይቅርታ። ቤዚካሊ የኢትዮጵያ መንግስት በዚህ ጉዳይ ላይ ሳያስብበት ዘሎ የገባበት ነገር አይደለም፣ ታስቦበታል። አቶ ሬድዋን ሁሴን በቅርብ በሰጡት እንትንም መነገር ላለባቸው ማሳወቅ ላለብን ሁሉ አሳውቀናል። እኛ ስናሳውቃቸው የሁሉ ነገር አልነበረም፣ አሁን ለምን እንደሚሆኑ አይገባኝም የሚል አይነት ምላሽ ነው የሰጡት። በመጀመሪያ ከህግ አንጻር ያለውን ነገር እኔ ከህግ አንጻር ሶማሌላንድ የሞቃዲሾ መንግስት ሶማሌ አካል ነች ወይ የሚለው ነው መጀመሪያ መታየት ያለበት ነገር። በመጀመሪያ ደረጃ
ሶማሌ ላንድ በብሪቲሽ ስር ሆና በ1960 ነፃነቷን ጁን 1960 ነፃነቷን ስታውጅ የሶማሌ ሞቃዲሾ ደግሞ በጣሊያን ስር የነበረ ነው። ጁላይ 1 1960 ነው ሶማሌ ሞቃዲሾ ሶማሌ ከጣሊያን ነፃ የወጣው። ለ5 ቀን የሚሆን ሶማሌላንድ የራሱ መንግስትና 35 ሀገራት የዩኤን ሜምበር የሆኑ ሀገራት እንደ ሀገር ሪኮግናይዝ ያደረጉት ሀገር ነው። ግን ነፃ ከመውጣቱ በፊት ሶማሌላንድ ከሞቃዲሾ ሶማሌ ጋር በጊዜው ከነበሩ አስተዳዳሪዎች ጋር ኤፕሪል 1960 ስብሰባ አድርገው ለመዋሃድ በመወሰናቸው ልክ ጁላይ 1 1960 ሶማሌ ከጣሊያን ነፃ ስትወጣ ነው ከሶማሌላንድ ጋር የተቀላቀሉት እና ሶማሌላንድ የሶማሌ አካል ለመሆን ፈቅዳና ፈልጋ የሆነ ሪፐብሊክ ኦፍ ሶማሌ የሚል አገር አቋቋሙ ማለት ነው። ከዛ በኋላ እስከ ዚያድ ባሬ እስከመጣበት ጊዜ ድረስ ሶማሌላንድ የሶማሌ አካል ብትሆንም የራሱ የተለየ አድሚኒስትሬቲቭ አፓራተስ የነበረው በራሱ ህገ መንግስት የሚተዳደር ራሱን የቻለ ግዛት ሆኖ የሶማሌ አካል ሆኖ የቆየ ነው። ግን በተለይ ዚያድ ባሬ ከመጣ በኋላ ባይ ዘ ዌይ የአይሳቅ ክላን ነው ሶማሌላንድን የሚቆጣጠረው። ከፍተኛ በደል ስላደረሰ በተፈጠሩ ግጭቶች ቤዚካሊ እንደምናውቀው ሶማሌ ተበታተነ እና ሶማሌ ሲበታተን ራሱ አገርም መሆን የሚችልበት ሁኔታ ስለሌለ ሶማሌላንድ ከብሪቲሽ ነፃ የወጣበትን ግዛት ይዞ አገር ነኝ ብሎ ዲክሌር አደረገ ማለት ነው 1991 ላይ እና 1991 ሶማሌላንድ ራሱን አገር ነኝ ሲል ሶማሌ አገር አልነበረችም። ሶማሌን እንደ አገር ለማቆም የዓለም አቀፍ ኮሚኒቲው ነው ቀና ደፋ ሲል የነበረው። ከዛ ጊዜያዊ መንግስት ተቋቋመ። then 2011 ላይ ፑንትላንድ ከተማ ጋሮ በተደረገው ስብሰባ የፌደራል ሪፐብሊክ ሶማሌን ለማቋቋም ስምምነት ተደረገ። ይህ ስምምነት ሲደረግ በዛ ስብሰባ ላይ የነበሩት 2 የሶማሌ ግዛቶች ብቻ ነበሩ። ሶማሌላንድ የዚህ ድርድር አካል አልነበረም። ጋሮ ላይ ጋሮ 1 እና ጋሮ 2 የሚል ስብሰባ ነበር። ከዛም አዲስ አበባ ላይ የተደረገ አግሪመንት ነበር። በእነዚህ አግሪመንቶች ውስጥ የሶማሌላንድ እጅ የለበትም። የሶማሌላንድ እንግዲህ ምንድነው የሚለው የሶማሌ ግዛቶች ያቋቋሙት የሶማሌ መንግስት ነው። ቤዚካሊ በዚህ ድርድር ውስጥም ሆነ መንግስትን በማቋቋም ረገድ የሶማሌላንድ አካል አልነበረም። ይሄ በሆነበት ሁኔታ ሶማሌላንድ የሶማሌ አካል ነው የሚለው አከራካሪ ይሆናል ማለት ነው። የሶማሌ ህገ መንግስት ሲጻፍ ህገ መንግስቱ ላይ የሚላቸው ነገሮች አሉ። የሶማሌ ፌደራል ፓርላመንት ሲቋቋም አሁን ያሉ ግዛቶችና ወደፊት አካል የሚሆኑት ግዛቶች ምክክር አድርገው ህገ መንግስታቸው ይዋሃዳል የሚል አለ። እስከዛ ድረስ ግን ይላል አንቀጽ 142 የሶማሌ ህገ መንግስት ማለት ነው። እስከዛ ድረስ ግን እያንዳንዱ ግዛት በራሱ ህገ መንግስት መተዳደር ይችላል ይላል። ከብዙ አንጻር ሲታይ አንደኛ ሶማሌላንድ የአሁኑ የሶማሌ ፌደራል መንግስት አካል ነው ለሚለው በህግ ለማሳመን የሚቻልበት ሁኔታ ከባድ ነው። በነገራችን ላይ ለምሳሌ መጀመሪያ 1961 ጁን 1961 በሁለቱ ሶማሌዎች በሶማሌላንድ እና በተቀረው ሶማሌ በተደረገው ዩኒየን የነበረው ኮንስቲቲዩሽን በአጠቃላይ በነገራችን ላይ ያንን ህገ መንግስት 60% የሶማሌላንድ አልደገፈው። ግን ማጆሪቲ ህዝብ የነበረው ሶማሌ ስለነበረ ያው ጸድቋል። እዛ ላይ ቴሪቶሪው ዲፋይንድ አይደለም።
አጠቃላይ የሚለው ምንድነው? የሶማሌ መሬት፣ ውሃ፣ አየር የሚል ነገር አለው። የአሁኑ ላይ ግን ቴሪቶሪውን ዲፋይን ያረገውና በሰሜን በዚህ በኩል በደቡብ በምስራቅ ምናምን የሚለውን ከጅቡቲ ጋር ከኢትዮጵያ ጋር ከኤደን ባህረ ሰላጤ ጋር ከኢንዲያን ኦሽን ጋር የሚያዋስነውን ዲፋይን ያረግና መጨረሻ ላይ ምን ይላል? በ1961 ሶማሌ አገር በነበረችበት ጊዜ የነበረውን ቴሪቶሪ ይጨምራል ይላል። እንግዲህ ይህ የሆነው ያለ ሶማሌላንድ ተሳትፎ ነው። ለምሳሌ የኢትዮጵያን ህገ መንግስት ካየን ህገ መንግስቱ ላይ የክልሎች የአማራ ክልል፣ የትግራይ ክልል፣ የኦሮሞ ክልል የክልሎች ስም ተዘርዝሮ እነዚህ ክልሎች በአንድነት ያቋቋሙት የፌዴራል መንግስት ነው ይላል። ያ ግን የሶማሌ ኮንስቲትዩሽን ላይ የለም። ኢንጀነራል የሚለው ምንድነው? አሁን ያሉት ግዛቶችና ወደፊት የሚመጡት ግዛቶች። በዛ ጊዜ ሶማሌላንድ ራሱን ችሎ አገር ከሆነ ምንም ሪኮግኒሽን ባያገኝም 21 ዓመት አልፎታል። በ21 ዓመት ውስጥ ምርጫ እየተደረገ በራሱ ህገ መንግስት የራሱ ፓስፖርት ያለው የራሱ ከረንሲ ያለው አገር ሆኖ ቆይቷል። ናው ህጋዊ ክርክሩ አይነሳም የሚል እይታ የለኝም። ህጋዊ ክርክሩ ሊነሳ ይችላል። ያ ህጋዊ ክርክር ይነሳል ማለት ግን ሶማሌ የማሸነፍ እድል አለው ማለት አይደለም። ለምሳሌ የዌስተርን ሳሃራን ዴዘርት አስመልክቶ በሞሪታኒያ እና በሞሮኮ መካከል የተደረገው ክርክር ሞሪታኒያም ሆነ ሞሮኮ በዚህ ግዛት ላይ ምንም ስልጣን እንደሌላቸው የዓለም አቀፍ ፍርድ ቤቱ ያጸደቀበት ሁኔታ ነው። ለዚህ ነው አሁን በፖሊሳሪዮ ግንባር የሚመራው በስደተኛ ያለ መንግስት የኔ ግዛት ነው የሚለው ማለት ነው። ክርክር ሊነሳ ይችላል። የስ ግን ክርክሩን ማሸነፍ ይቻላል ወይ የሚለው ነገር በመጀመሪያ ደረጃ ሶማሌላንድ ራሱ ከሶማሌ ጋር የተቀላቀለው በፈቃደኝነት ነው። ከዛ በኋላ ደግሞ 1991 በፈቃደኝነት ከተቀላቀልኩት ሶማሌ ራሴን አውጥቻለሁ ብሎ ዲክሌር አድርጓል። ሂስቶሪካሊ ሶማሌና ሶማሌላንድ እንደ አገር አንድ የሆኑት ከ1961 እስከ 1991 ነው። ያውም እንግዲህ በመሃል ላይ አይ ቲንክ 1986 ጀምሮ ጦርነት የነበረበት ሁኔታ ቢኖርም ማለት ነው። ከዚህ በፊት ሶማሌ አንድ የመሆን ታሪክ የለውም። እያንዳንዱ ጎሳ በሱልጣናይት የሚመራ የነበረ ሁኔታ ነው። እንግዲህ ታሪክ የሚያስተምረን ያንን ነው። ከህግ አንጻር ሶማሌ የመቆሚያ ሀገር አለው ወይ? እኔ አይታየኝም። ምክንያቱም በፈቃደኝነት የተቀላቀለ አንድ ግዛት በፈቃደኝነት ራሴን አውጥቻለሁ ካለ በኋላ በግድ ነው የኔ ግዛት ተብሎ ለማሳመን የሚቻልበት ሁኔታ ያለ አይመስለኝም። ሌላው ምንድነው በሀገራችን የሚባል ነገር አለ፣ ቅዠት ተፈርቶ ሳይተኛ አይታደርም የሚባል። አቶ ሬድዋን ሁሴንን ለመጥቀስ ያክል የአባይ ግድብን ስንጀምር ተጨብጭቦልንና ተዘፍኖልን አይደለም። ብዙ ተቃውሞ፣ ብዙ ጫጫታ ተነስቷል። ኢትዮጵያ መብቷን ለማስጠበቅ በፍርሃት መጓዝ አለባት ወይ? ኖ። በጥንቃቄ የስ። ግን ሁሉም ነገር ታይቶ ከህግ አንጻር ምንድነው ምርጫችን ተብሎ ሳይታይ የተወሰነ ውሳኔ አይመስለኝም። ከዚህ አንጻር ክርክር ሊነሳ ይችላል። የስ። ማንም ሰው ክስ ሊመሰርት ይችላል። ክስ ስለመሰረት ግን ታሸንፋለህ ማለት አይደለም። የተለያዩ አገር ፕራክቲሶችን ስናይ በተለይ ሶማሌላንድ ግዛቴ ነው ብላ ሙጭጭ ብላ ልትቆምበት የምትችል ህጋዊ መሰረት የላትም። በነገራችን ላይ 2005 ላይ ነው የሶማሌላንድ የኦኤዩ ሪኮግናይዝ እንዲያደርገው ጥያቄ ያቀረበው። እስካሁን ድረስ ኦልሞስት ወደ 19ኛ ዓመቱ እየመጣ ነው። እስካሁን ድረስ ሪኮግኒሽን አልሰጠው።
ስለዚህ የአካባቢውን ውዝግብ ወይም ወጀብ ተፈርቶ አንድ ሀገር የራሱን ስትራቴጂክ ጥቅም ለማስጠበቅ ወደ ኋላ የሚልበት ምክንያት የለም። ይሄ ቢሆን ኖሮ እስራኤል የምትባል ሀገር አትኖርም ነበር ዛሬ። ከህግ አንጻር ሊነሳ የሚችለው ነገር ይሄ ነው። ሌላ ከኢኮኖሚ ጥቅም አንጻር ዶክተር ሄኖክ ያነሳው ነገር ቤዚካሊ ፋይናንሻል ታይምስም ከዚህ በፊት እንደዘገበው ጠቅላይ ሚኒስትር አብይ አህመድም እንዳነሱት አንድ ሀገር የወደብ እጦት 25% የሚያሳጣው ነው። የኢትዮጵያ ጂዲፒ በ2023 ወደ 186 ቢሊዮን 25% of that is $39 billion. 39 ቢሊዮን ዶላር አተናል በ2023 ወደብ ስለሌለን ብቻ። ለጅቡቲ የምንከፍለው $1 ቢሊዮን። ከኢኮኖሚ ጥቅም አንጻር አንድ ብዙ ገንዘብ ሴቭ የምናደርግበት ነው። 2 ስራ የምንፈጥርበት ነው። 3 የኢትዮጵያን ህዝብ የፐርቼዚንግ ፓወር የምንጨምርበት ነው። የፐርቼዚንግ ፓወሩን ስንጨምር ወይም የመግዛት አቅሙን ስንጨምር ለሌላ የአፍሪካ ሀገራትም የኢኮኖሚ እድገት እድል የሚፈጥር ነው። ይቅርታ ኢኮኖሚው ላይ እኔም ጥያቄ የለኝም። አሁን አከራካሪ ነጥብ አይመስለኝም እሱ። ኢትዮጵያ የባህር በር ያስፈልጋታል አያስፈልጋትም የሚለው ማንም ቅድም አንተም እንዳልከው ብዙ አከራካሪ አይደለም። ስለዚህ ከዛ ጋር ተያይዞ የሚመጡ ነገሮች የኤፊሽንሲ ምናምን ጥያቄ ሊነሳ ይችላል። እሱ ላይ ልዩነት ያለን ስለማይመስለኝ እሱ ላይ ጊዜ ወይ መመዘኛ ብለው ካነሱት ስለነበር ምን እንደሆነ ገልጻለሁ። ጥሩ ስላላብራራሁት እንዲሁ ባጭሩ ምናልባት ሄኖክ ልጨምርልህና አንድ ላይ ትሄድበታለህ። አሁን የተገለጸ ነበር በጥበበ መቃወም ተብሎ ሊገለጽ አይችልም አይነት ነገር በሚልና እንደዚህ አይነት መከራከሪያዎችን ከሌሎችም ሰዎች አይቻለሁ። በቀጥታ አልተቃወሙም ሀገራትም ይሁን ዓለም አቀፍ ተቋማት በግልጽ አላወገዙም። ስለዚህ ይሄ እንደውም ለኢትዮጵያ ጥሩ ምልክት ነው አይነት ነገር ተደርጎ ሲገለጽ አይቻለውና እሱንም አንድ ላይ አድርገህ ሄድበት። ጥሩ አለመቃወም እንዴት እንደሚገለጽ አላውቅም። በዲፕሎማሲ ቋንቋ በዲፕሎማሲ ዓለም ተቃውሞ የሚገለጽባቸው መንገዶች አሉ። ግን የአሜሪካና ቻይናን ሩሲያን እንደምሳሌ ማንሳት እንችላለን። ግልጽ ተቃውሞ ሊባል ይችላል። የሶማሊያን የግዛት አንድነትና ሉዓላዊነት እናከብራለን፣ የ1960ውን ድንበር ነው እውቅና የምንሰጠው ብለው በግልጽ አቋም ተናግረዋል። ይሄ ማለት ኢትዮጵያ ሄጄ ሶማሊያን እንደ ሀገር እውቅና እሰጣለሁ ብትልም እንኳን በዓለም አቀፍ ሕግ ደረጃ ተቀባይነት የሚኖረው ነገር አይደለም። ይሄ ምክንያቱም መሬቱም ድንበሩም ባህሩም የሶማሊያ ነው። ሶማሊያ የምትባለው አገር ከ1991 እስከ 60 እስከ 91 በነበረችው ድንበር ውስጥ ያለው አገር ቦታ ነው ሶማሊያ ማለት እና ተቃውሞ አይደለም። ለምን እንደተባለ ለኔ ግልጽ አይደለም። ግልጽ ተቃውሞ ነው። ሶማሊያ የግዛት አንድነቷ መከበር አለበት የሚል ግልጽ አቋም ነው የተንጸባረቀው። ስለዚህ የኢትዮጵያ ደግሞ ሶማሊያን እውቅና ሰጣለሁ የምትል ከሆነ ሶማሊያ እየተቃወመች ነው። አሁን አንድ አቶ ጥበበ ያላነሳው ነገር ምናልባት መልስ ሊሰጥበት ይችላል። ትልቁ ጉዳይ የሚመስለኝ ቅድምም በዝርዝር የተናገራቸው ነገሮች ከጉዳዩ ጋር በቀጥታ የሚያያዙ አይመስለኝም። ለምሳሌ ሶማሊያ አሁን ሶማሊላንድ ያለችበት ሁኔታ አለ። ልክ ነው። ለሶማሊላንድ ብዙ ሀዘኔታ አለ። በዓለም አቀፍ ደረጃ በዓለም አቀፍ ሕግ ምሁራን ደረጃ እቺ ሀገር እውቅና ቢሰጣት የተለየ ነው የሚል የአፍሪካ ህብረት እውነት አፈላላጊ ኮሚሽን 2005 ላይ የጠቀሰው ነገር አለ። ሀዘኔታ አለ ለሶማሊላንድ ቢገባታል ሀገር መሆን እውቅና ሊሰጥ የሚል አጠቃላይ ሀዘኔታ እንዳለ ግልጽ ነው። አሁንም ለእኔ ጥያቄው እሱ አይደለም። በዓለም አቀፍ ሕግ ደረጃ አሁን ባለው ደንብ አሰራር ደረጃ ሶማሊላንድ አገር ነኝ ስላለች ብቻ አገር አትሆን። ይሄ ዩኒላተራል ሴሴሽን የሚባለው ማለት ነው። አንድ ግዛት ከባለቤቱ ከወላጁ ሀገር ምናምን ፓረንት ስቴት ከሚባለው እውቅና ውጪ አገር ሆኛለሁ ቢል ከፍተኛ የሆነ ተቃውሞ ነው የሚነሳው በብዙ ሀገሮች በተለያየ ምክንያት፣ በጂኦፖለቲካ ምክንያት፣ በኖርም ምክንያት፣ በራሳቸው ስጋት ምክንያት። ስለዚህ የሶማሊላንድ ጉዳይ አሁን ሶማሊላንድ የሶማሊያ አካል ነች የሚል ያነሳው ጥያቄ አለ አቶ ጥበበ። አዎ በህግ የሶማሊያ አካል ነች፣ ምንም ማድረግ አይቻልም። ሶማሊያ ስለተዳከመች
ኢኮኖሚያ በጣም ደካማ ስለሆነ እንደ ሀገር መቆም ስላቃታት ሀገሯን በትክክል መቆጣጠር ስላልቻለች የጸጥታ ቁጥጥር ስለሌላት እንደዚህ አይነት ነገሮች ማንሳት እንችላለን። በህግ ደረጃ ግን ሉዓላዊት ሀገር ናት ሶማሊያ። አሜሪካም ያሉት አሜሪካ ያለችው እሱን ነው፣ ቻይና ያለችው እሱን ነው፣ ሌሎችም ያሉት እሱን ነው። ሌላ ጂኦፖለቲካዊ ምክንያት ሊኖራቸው እኮ ይችላል። በደንቡ በአሰራሩ መሰረት ግን ዩኒላተራሊ እኔ በቃ ከዚህ በኋላ ምንም ታሪክ ሊኖረው ይችላል፣ ከዚህ በፊት ሀገር ነኝም ማለት ይችላል። ሞራሊ ትርጉም ሊሰጥ ይችላል እሱ። አሁን እኔ ዝም ብሎ እንደ ፖለቲካ ግብረገብ ክርክር ምን ይመስልሃል ብባል ለሶማሌ የሚታየው ርህራሄ ለእኔ የሚታይ ለሶማሌላንድ ይቅርታ። በህግ ደረጃ እንምጣ ካልን ግን የኢትዮጵያ መንግስት ለምሳሌ ቅድም እንዳልኩት ወደቡን አለማለሁ ብሎ ቦታውን ተረከበ፣ ተስማሙ እንበል። እውቅና ሰጠም አልሰጠም። እውቅና ከሰጠ ሌላ ጥያቄ፣ የወረራ ጥያቄ ነው የሚያነሳው የሶማሊያ መንግስት። ድንበሬ ያለ እኔ እውቅና ተወሯል፣ ያለ እኔ አግባብ ነው መሬት የተወሰደው። ኢትዮጵያ ሌሎች እንግዲህ ፖለቲካዊ ጥያቄዎች አልኳቸው። ታሪካዊ ጠላትነት አለ፣ ተዋግተናል ከዚህ በፊት። ሶማሌላንድ መከላከያ ሚኒስትሩ እንዳውም ኢትዮጵያ የሶማሊያ ታሪካዊ ጠላት ናት ብሎ ነው ስልጣኑን የለቀቀው። እንደዚህ አይነት ውስብስብ ፖለቲካዊ ጉዳዮች አሉ እና ወደ ግጭት ሊያመሩ የሚችሉ። ስለዚህ አሁንም ምንድነው ዋናው ነጥብ የሚመስለኝ ከህግ አንጻር ኢትዮጵያ የምትጥሳቸው ነገሮች አሉ። ሶማሊያ እውቅና እስካልሰጠች ድረስ ነገ ከግብጽ ጋር ዛሬ እንዳውም ይመስለኛል የግብፁ ፕሬዚደንት አልሲሲ ማንኛውም የአረብ ሊግ አባል ከተጠቃ ሌላውም አረብ ሊግ አባል ተጠቃ ማለት ነው፣ ጥያቄ ከቀረበልን የሶማሊያን ሉዓላዊነት እንከላከላለን ብለዋል። ይሄ ወደ ተግባር ይቀየራል አይቀየርም ሌላ ጥያቄ ሊሆን ይችላል። ግን እንዲሁ ዝም ብሎ የሚተው ነገር አይደለም። እዛ ወደብ አለኝ ባህር ኃይል አለኝ ተብሎ መቀመጥ አይቻልም። ሶማሌ ጉልበት እስካገኘች ድረስ በጉልበት በጦርነት ማስወጣት መብት አላት። ዓለም አቀፍ ህግ ይፈቅዳል። ማንም ለምን እንደዚህ ያደረግች ሊላት አይችልም። በዓለም አቀፍ ህግ መሰረት ሶማሌላንድ ከኢትዮጵያ ጋር የምታደርገው ውይይት ሶማሌ አቅም እስካላት ብቻ በጉልበት ሊጸና የሚችል ነው እንጂ ህጋዊ መሰረት ያለው አይደለም። ሌላም ቅድም ያነሳው ነገር አለ። አንድን ሀገር በግድ መቀላቀል አይቻልም ያልከው ነገር አለ። አሁን ጥያቄው የሚሆነው ከዓለም አቀፍ ህግ አንጻር ሶማሌላንድ በግድ ቀላቀላለሁ የሚል አይደለም። ሶማሌላንድ በግድ ያለኔ እውቅና ሄዳብኛለች ነው ጥያቄ። ከህግ አንጻር የሚታይ በተግባር አንተ የምትለው ሊሆን ይችላል። ሶማሌላንድ አገር ዴፋክቶ ስቴት ከሚባሉ በቃ አይነተኛ ምሳሌ ናት። ቅድም የዘረዘርካቸው ምክንያቶች አሉ። የራሱ ፓስፖርት ሁሉ ዓለም አቀፍ ግንኙነቶች ሁሉ እኮ ያደርጋል። በዲፕሎማሲያዊ ደረጃም ባይሆን አሜሪካ ውስጥ እኮ ተወካይ አላት ሶማሌላንድ። እሱ ያለ እኮ ነው የአሜሪካ መንግስት ይሄ ነገር በሶማሌ ሉዓላዊነት ይዳፈራል የሚል አይነት ይዘት ያለው መልእክት ያስተላልፈው። ስለዚህ አሁን ከህግ አንጻር እንዳልኩት ነው። ዓለም አቀፍ ህግን በቀጥታ የሚጥስበት አውድ ይፈጠራል ኢትዮጵያ እውቅና ሰጥታ ስምምነቱን ከገፋችበት። ቅድም እንዳልኩት አንድ በጣም ትኩረቴን የሳበው ነገር አሁንም ከኢትዮጵያ መንግስት በኩል ምንም አይነት እውቅና የመስጠት እውቅና እንሰጣለን የሚል ነገር አልተነሳም። አደጋውን ስለሚያውቁት ይመስለኛል። ከፖለቲካ አንጻር ቅድም ያልኩት የአካባቢ ሀገሮች እና የስትራቴጂ የጂኦፖለቲካ ክርክር ግጭት ሊነሳበት ይችላል። የግብፅ እና የቱርክን አሰላለፍ ያየነው ነው። ከኤርትራ ጋር የተያያዘ ሌላ ጥያቄ ሊነሳል። በአገር ውስጥ የፖለቲካ የሶማሊያ ፖለቲካ ውስጥም ራሱ አልሸባብ እና የሶማሊያ አሁን ያለውን መንግስት ሊያስተባብር የሚችል የሶማሌ በዚያድ ባሬ ወቅት የነበረውን የሶማሌ ታላቋ ሶማሊያ ብሔርተኝነት ሊያቀጣጥል የሚችል ለኢትዮጵያ አደጋ ሊፈጥር የሚችል መዘዝ ይዘው ሊመጣ ይችላል። ስለዚህ እኔ እንዳውም ይሄ እየተነሳ ያለው ነገር በተለይ በመንግስት በኩል እየተሰራ ያለው ፕሮፓጋንዳ ወደብ አገኘን፣ ጠቅላይ ሚኒስትሩ ራሱ እንደው ቃል በቃልም ባይሆን የእግዚአብሔር ስራ የሚገርም ነው፣ ትልቅ ነገር ሆነልን አይነት ነገር ነው ሲናገሩ የነበረው። ለእኔ ይሄ አሁን ተገኘ የተባለው ወደብ የሶማሊያ ባድመ ብለው ነው የሚሻለኝ። በጣም ብዙ የሚመሳሰል ነገር ባድመን አገኘን ያኔ ተብሎ ውጡ እልል በሉ ተባለ። ህዝብ አደባባይ ወጥቶ ደስታውን ገለጸ። ጭራሽ ለኤርትራ ነበር የተፈረደው። ከዛ ጋር የሚመሳሰለው ነገር ምንድነው? ይሄኛው አንደኛ መብት የለንም። ይሄን ነገር ከሶማሊላንድ ጋር እንኳን ብንፈራረም እውቅና ሰተን እንኳን ብንፈራረም
ሶማሊያ ጠንካራ እስከሆነች ድረስ ብቻ ነው፣ አቅም እስካላት ድረስ ነው። ያንን ለማደናቀፍ የሚያክል ደግሞ አቅም የምታጣ አይመስለኝም። ብጥብጥ ሊኖር ይችላል፣ አካባቢው ሌላ ትርምስ ውስጥ ሊገባ ይችላል። የኢትዮጵያ ዘላቂ የኢኮኖሚም ሆነ የትኛውም መንግስት አሳካለሁ የሚለው ጥቅም እንዳውም በተቃራኒው ሌላ ግጭትና ጦርነት ይዞበት ነው የሚመጣው ለማለት ነው። ሌሎች ነገሮች አሉ እንግዲህ እመለስባቸዋለሁ ያናነሳኋቸው ካሉ። እሺ አመሰግናለሁ። በመሀል አድማጮች አስተያየት ላስገባ። በአስናቀች የተነሳ ጥያቄ አለ። ቅድም ሄኖክ ያነሳው የግብፁ ፕሬዚዳንት አልሲሲ ንግግር ነበር። ከተጠየቅን በሶማሊያ ላይ የሚፈጸም የሉዓላዊነትና ግዛት አንድነት ጥቃትን ለመመከት ድጋፍ እናደርጋለን ብለዋል። እንግዲህ ከዚህ ጋር ተያይዞ የተለያዩ ሀሳቦች እየተሸራሸሩ ነው። አስናቀች የተሰኙ አድማጫችን ኢትዮጵያ የውስጥ አንድነት የላትም እንደኛ፣ ስለዚህ ከጎረቤት ጋር ሌላ ችግር ቢመጣ የሚል አይነት በእንደዚህ አይነት ኢትዮጵያ ውስጥ ባለው ችግር ውስጥ ሆነን የውስጥ አንድነት በሌለበት ጭራሽ ከጎረቤት ሀገር ጋር ችግር ቢመጣ እንዴት ይታያል በሚል የተጠየቀ ጥያቄ አለ። ወደ አንተ ልለፍ ጥበበ። በመጀመሪያ ከባድሜ ጋር ፍጹም የማይመሳሰል መሆኑን መግለጽ ፈልጋለሁ። ባድሜ ላይ የተፈጠረው ለኤርትራ ተፈርዶ ለኢትዮጵያ እንደተፈረደ መገለጹ ነው። ይሄ ስምምነት አደባባይ ላይ የወጣ ነው። ስምምነቱ ደግሞ እንደማይለወጥ በተደጋጋሚ የኢትዮጵያ መንግስት ገልጾታል። በነገራችን ላይ አቶ ሬድዋን ሁሴን በግልጽ እንዳስቀመጡት ወደቡን ስንረከብ እውቅና እንሰጣለን ብለው በግልጽ ተናግረዋል። ሰው በኢትዮጵያ መንግስት በኩል ይሄ አልተገለጸም የሚለው የተሳሳተ ነው። ሌላው ዶናልድ ትራምፕም ግድቡን ቦምብ አርጉት ብለዋል እኮ። ማስፈራሪያ ስለመጣ መቆም አለብን የሚል ነገር መኖር የለበትም። አንድ ፕሮባብሊ አይ ቲንክ ዶክተር ሄኖክ ያላለው ሊለው የፈለገው ብል ምንድነው ኢትዮጵያ ከሶማሌ ጋር በዚህ ጉዳይ ላይ መነጋገር አለባት። በዚህ ምንም ብዥታ የለብኝም። አቶ ሬድዋን በግልጽ ባይናገሩትም ለሚመለከታቸው ሁሉ እንዲህ አደባባይ ላይ ከመውጣታችን በፊት አሳውቀናል ብለዋል። ያው የኢትዮጵያ መንግስት ትልቁ ችግሩ ግልጸኝነት የሚጎድለው መሆኑ ነው በብዙ ነገር እና በዝርዝር ለነማን ምን እንደተባለ የኢትዮጵያ መንግስት ቢናገር ብዙም ብዥታ ያጠራል ብዬ አምናለሁ። ግን ከህግ አንጻር ሲታይ ለምሳሌ አሁን በቅርቡ አይ ቲንክ በ2023 አንድ ጋቨን ዊልሰን የተባሉ የእንግሊዝ ፓርላማ አባል ለእንግሊዝ ፓርላማ የህግ ረቂቅ አቅርበዋል። ይኸውም ለሶማሌላንድ የእንግሊዝ መንግስት እውቅና እንዲሰጥ የሚል ነው። አንድ ሀገር እውቅና ሲሰጥ በሌሎች ሀገሮች እውቅና ያገኛል ማለት አይደለም። ግን ያ ሀገር ማንም ሀገር ለሌላ ሀገር ወይም ለሌላ ግዛት እውቅና የመስጠት መብት አለ። ይሄ በህግ የተከለከለ ምንም ነገር የለም። የሶማሌ ቴሪቶሪያል ኢንቴግሪቲ ይጠበቅ፣ ኦኬ። ግን የቱ ነው የሶማሌ ቴሪቶሪ የሚለው ላይ ጥያቄዎች ይነሳሉ። ሶማሌላንድ የሶማሌ አካል አይደለሁም እያለ ነው። የሶማሌ አካል አይደለሁም ለሚለው ደግሞ በቂ መከራከሪያ አለ ከህግ አንጻር። አጌን መጀመሪያ የተቋቋመው ሪፐብሊክ ኦፍ ሶማሌ ነው። በሶማሌላንድ እና በተቀረው ሶማሌ በ1961 የተቋቋመው ሪፐብሊክ ኦፍ ሶማሌ ነው። አሁን ያለው የፌዴራል ሪፐብሊክ ኦፍ ሶማሌ ነው። የፌዴራል ሪፐብሊክ ኦፍ ሶማሌ ሲቋቋም ህገ መንግስቱ ራሱ ወይም ደግሞ የተቋቋሙበት ይቅርታ፣ ህገ መንግስቱ አልኩ፣ የተቋቋሙበት አግሪመንት ራሱ ጋሮና አዲስ አበባ ላይ የተደረገው ስምምነት በሶማሌ ግዛቶች እንግዲህ የዚህ ስብሰባ ላይ የተሳተፉት ግዛቶች አሉ። እዚህ ስብሰባ ላይ ከተሳተፉት ግዛቶቹ ሶማሌላንድ አካሉ አልነበረም።
የዓለም አቀፍ ኮሚኒቲው ለምንድነው ሶማሌላንድን ያልገፋው? ለምንድነው ሶማሌላንድ የዚህ አካል እንዲሆን ያላደረገው? እሱ ሊጠየቅ ይችላል። ግን ሶማሌላንድ ያልተሳተፈበት ስምምነት ውስጥ በግድ አገር ነህ ማለት በየትኛው ዓለም አቀፍ ሕግ ሊያስኬድ እንደሚችል እርግጠኛ አይደለሁም። ስለዚህ ይሄ በሕግ ደረጃ ሊደረግ የሚገባ ክርክር ነው፣ እስማማለሁ። ግን ለምሳሌ ልትናገር ፈልጋለሁ። አንድ ጥያቄ አለኝ አብሮ አያይዘው እንዲመልሰው ፈልጌ ነው። የዓለም አቀፍ ሕግ አልተጻጸም እያለ በተደጋጋሚ ስለገለጸ አሁን ያሉት ሀገሮች አሁን ባለው አሰራር የሶማሊያ በሕግም በደንብም በዚህ በኖርምስ ኤንድ ስታንዳርድስ በሚባለው በሕግም የሶማሌ ግዛታዊ አንድነት የ1960ውን ሀገራዊ አንድነትና ሉዓላዊነት እናከብራለን የሚል አጠቃላይ ስምምነት አለ። የአፍሪካ ህብረትም ቅድም ያልኩትን ዘገባ ከወጣም በኋላ ቢያንስ በሀገሮች መካከል ስምምነት የለም፣ ሌላ ችግር ያመጣብናል የሚል ያው ስጋት ስላለ ነው ከአፍሪካ ውስጥ የተያያዘ እና ይሄ ነገር ችግር አያመጣም ብለህ ታስባለህ ወይ? አሁን ጥያቄው የሶማሌላንድ ነፃነት ከሶማሊያ ጋር የተነጠለ አይደለም። አሁን አንተ ስትል የምሰማው ነገር በመስመሮቹ መሃል በግልጽ የምትናገረው ሶማሌላንድ ወደድንም ጠላንም ሀገር ሆኗል፣ ስለዚህ ራሱን የቻለ የፈለገውን ነገር የማድረግ መብት ያለው ግዛት ነው ወይ ስቴት ነው የሚል አመለካከት ያለ ይመስላል። እንደዛ ተረድቻለሁ። ቢያንስ እንደዛ ካልሆነ ታርመኝ ትችላለህ። ስለዚህ በዚህ መሰረት ሶማሌላንድ ነፃ አገር አይደለችም። አሁን እውቅና አንድም ሀገር እንኳን እውቅና አልሰጣትም። ስለዚህ ከኢትዮጵያ ጋር የሚደረገው ስምምነት በሶማሌላንድ ምክንያት በዓለም አቀፍ ተቀባይነት ያለው የሶማሊያ መንግስት ሉዓላዊ መንግስትና አስተዳደር አለ። አቅም አግኝቶ ከነግብፅም ከየትኛውም ወገን ድጋፍ አግኝቶ የኢትዮጵያና የሶማሌላንድን ስምምነት ሊያፈርስ የሚችልበት ወታደራዊ፣ ዲፕሎማሲያዊ፣ ፖለቲካዊ፣ ኢኮኖሚያዊ ቁመና ሊኖረው ይችላል። ያኔ ኢትዮጵያ ሕግ ተጣሰብኝ ስምምነት የተጣሰ ልትል አትችልም። እናም እንዴት ታየዋለህ? አብረን እንድትመልሰው ግልጽ እንዲሆን ብዬ። ኦኬ፣ በመጀመሪያ ደረጃ አጌን አንድ ሀገር ለአንድ ግዛት እውቅና መስጠት ይችላል። ልክ ነው። እሱን ተስማማን። እሱ ላይ ይቻላል። ኢትዮጵያ ሶማሌላንድን እንደ ሀገር ስትቀበል ሀገር ነው ለኢትዮጵያ ማለት ነው። ሌሎች ሀገሮች ስላልተቀበሉ ሶማሌላንድን ኢትዮጵያ መቀበል አትችልም የሚል ነገር የለም። በዛ እንስማማለን። በኢትዮጵያ ላይ ችግር ያመጣል የሚለው ጥያቄ የስ ሊያመጣ ይችላል። ይሄንን ቅድም እንዳልኩት ከሶማሌ ጋር ውይይትና መግባባት ላይ መደረስ አለበት። ለምሳሌ ይሄ በኢትዮጵያና በሶማሌላንድ ብቻ የተደረገ ስምምነት አይደለም። ዩናይትድ አረብ ኤምሬት ከሶማሌላንድ ጋር ስምምነት አድርጎ ወታደራዊ ቦታዎች ቤዝ አለው። የበርበራን ወደብ እያለማ ነው። ያ ለምን ኢሹ እንዳልሆነ ለምን ኢትዮጵያ ስትመጣ የሁሉ ጫጫታ እንደሆነ አላውቅም። በዴንማርክ፣ ኢንግላንድ፣ ኒዘርላንድ እና በሶማሌላንድ መካከል እንደዚሁ ስምምነት ተፈርሟል። የሶማሌላንድን ኢንፍራስትራክቸር ዴቨሎፕ ለማድረግ ማለት ነው። ወዲት ካምስ ኢትዮጵያ ለምንድን ነው ይሄ ኢሹ የሚሆነው? ሞሮኮና ሞሪታኒያ የሳሃራን ዴዘርት አስመልክቶ የኛ ነው ይላሉ። ሁለቱም የአረብ ሀገር አባላት ናቸው። ግን 5 የአረብ ሊግ ሀገራት የሳሃራ ዴዘርትን እንደ ሪፐብሊክ ሪኮግናይዝ ሲያደርጉ የተነሳ ጫጫታ የለም። ኖርምና ፕራክቲስ ስንሄድ እነዚህ ነገሮች የተለመዱ ናቸው። እስራኤል በ1948 ዲክሌር ሲያደርግ ሀገር ሆኛለሁ ብሎ መጀመሪያ የተቀበለው አሜሪካ ነው። ከዓመት በኋላ ነው የዩናይትድ ኔሽን እንኳን አባል የሆነው። ታይዋንን ጋምቢያ ሪኮግናይዝ ሲያደርግ ጫጫታ የለም። ኢትዮጵያ ላይ ችግር ያመጣል ወይ? ችግሮች ሊነሱ ይችላሉ ወይ? የስ እያንዳንዱ ፖሊሲ የውጭ ፖሊሲ ችግር ሊያነሳ የሚችልበት እድል አለው። ይሄ ነገር ግን ወደ ግጭት ይገባል የሚል
እምነት የለኝም በኔ በኩል ራይና ለኢትዮጵያ መንግስት በኩል ሁኔታዎች በዝምታ እየታዩ ነው። ለሶማሌም ሆነ ለግብጽ የሚሰጥ ያለ ምላሽ የለም። ነገሮችን ላለማባባስ ይመስለኛል። ግን ራይት ናው የሶማሌ ሳይሆን ዋናው እንትን የሶማሌላንድ ስታተስ ነው። ሶማሌላንድ ለምሳሌ አይ ቲንክ ሳምንት በፊት ገደማ ይመስለኛል የብሪቲሽ ፓርላማ የኢትዮጵያን ፈለግ ተከትለን ሶማሌላንድን እንደ ሀገር ሪኮግናይዝ ማድረግ አለብን ብለው ፓርላማው ላይ የገለጹበት ሁኔታ አለ። ሶ አንድ የአፍሪካን ዩኒየን ለ18 ዓመት የያዘው ነገር ላይ ውሳኔ እንዲወስን ግፊት መደረግ አለበት። ግን ኢትዮጵያ ከሶማሌላንድ ጋር ያደረገችው ስምምነት ዩናይትድ አረብ ኤምሬት ከሶማሌላንድ ጋር ካደረገችው ስምምነት የተለየ አይደለም። አሁን ከሶማሌ ኢቭን የሶማሌ ቴሪቶሪ ነው ቢባል እንኳን ከህግ አንጻር የሶማሌላንድ ህገ መንግስት ምን ይላል የሚለውም ማየት አለብን። የሶማሌ ህገ መንግስት ግዛቶች በራሳቸው ህገ መንግስት እንዲተዳደሩ የሚገልጽበት አንቀጽ አለው። ከዚህ አንጻር የሶማሌላንድ ህገ መንግስት ኤግዛክቲቭ ብራንቹ ፎሬን ሪሌሽን እንዲያካሂድ መብት ይሰጠዋል፣ ስልጣን ይሰጠዋል። በህግ ከሄድን በጦርነት ሳይሆን በህግ ከሄድን ሶማሌ ብዙ የመከራከሪያ እግር የላትም። የራሱን ህገ መንግስት ብናይ፣ የሶማሌላንድን ህገ መንግስት ብናይ፣ የሁለቱን ግዛቶች ሂስቶሪካል ሪሌሽንሽፕ ብናይ መከራከሪያ እግር አላት ብዬ አላምንም። ግን ግጭቶች እንዳይነሱ ቅድም እንዳልኩት ዋነኛው የዚህ ጉዳይ ቆስቋሽ አርጌ የማየው እስካሁንም እየታየ ያለው የግብጽ ቀይ መስመርን የጣሰ የጦርነት የማነሳሳት ሁኔታ ነው የማየው። ግን የኢትዮጵያ መንግስት ይህንን ዲፕሎማቲካሊ በተሻለ ሁኔታ በተለይ ደግሞ የወደቡ የኢትዮጵያ የወደቡ በሊዝ መያዝ ለሶማሌ ራሱ ያለውን ኢኮኖሚካል ጥቅም በማስረዳት መሬቱን ቆርሰን አይደለም የምንወስደው፣ ክራይ ነው። ያንን ደግሞ ኢኮኖሚካሊ ጥቅሙ ለኢትዮጵያ፣ ለሶማሌላንድ፣ አጠቃላይ ለሆርን ኦፍ አፍሪካ እንደሆነ በማስረዳት ዲፕሎማቲካሊ መያዝ አለበት። ከዚህ አንጻር ሊኖር የሚችለው መገፋፋት ይኖራል። የስ ግን ጦርነት ተነስቶ አካባቢውን የጦርነት ቀጠና ያደርገዋል የሚል እይታ የለኝም። አይ ዶንት ሲ ኢት። ራይት ናው የኢትዮጵያ መንግስት ከሶማሌ ጋር ነገር ቢፈልግ እኮ የሰላም ጠባቂ ፎርሱን ጠቅልሎ ማውጣት ነው። ከዛ ሶማሌ የሚባል ሀገር አይኖርም እና እስካሁን ድረስ የኢትዮጵያ የሰላም ጠባቂ ወታደሮች በሶማሌ ውስጥ ያሉት መጥፎ ኢንቴንሽንን በኢትዮጵያ በኩል እንደሌለ የሚያሳይ ነው። በእርግጥ የፖለቲካ ግፊቶች አሉ፣ የተለያዩ ተጽዕኖዎች በሶማሌ ላይ ይኖራል። የሶማሌ መንግስት ባለስልጣናት ኢትዮጵያ ክርስትናን ለማስፋፋት ነው እየመጣችው የሚለው ሬቶሪክ ከህግ አንጻር እግር እንደሌላቸው የሚያሳይ ነው። ለምን ይሄንን ማለት አስፈለገ? ኢትዮጵያ ክርስትናን ለማስፋፋት እና እስልምናን ለማጥፋት እየመጣች ያለች ነው የሚል በአደባባይ ላይ እየተናገሩ ያሉት they have no legal case። አንዱ ትልቁ ማየት ያለብን ሶማሌላንድ አሁን ካለው የሶማሌ መንግስት ጋር በእርግጥ የዓለም አቀፍ መንግስታት ሪኮግናይዝ ስላላደረጉት የሶማሌ ቴሪቶሪ ኢንቴግሪቲ ይጠበቅ ማለታቸው አይቀርም። ቢኮዝ ሶማሌላንድ እንደ ሀገር ሪኮግናይዝ ስላልተደረገ ማለት ነው። ስለዚህ ያ ማለት እስራኤል እኮ በ28 አገራት ብቻ ነው ሪኮግናይዝ የተደረገችው። ያ ማለት እንደ ሀገር ፋንክሽን አታረግም ማለት አይደለም። ዶክተር ሄኖክ እንዳለው ይቅርታ
ችግሮች ሊነሱ ይችላሉ ወይ? ሊነሱ ይችላሉ። የኢትዮጵያን በተመለከተ ሶማሌ ጉልበት ስታገኝ ሊያፈርስ ይችላል ወይ ስምምነቱን? ያ ዲቴይሉ ውስጥ ያለው ነገር የሚወስነው ነው። አሁን ሜሞራንደም ኦፍ አንደርስታንዲንግ ነው ያለው። ዲቴይሉ ምን እንደሆነ ገና የስምምነቱ አናውቀውም። አይ ሆፕ እነዚህን በሙሉ ኮንቲንጀንሲ የያዘ ስምምነት ይሆናል የሚል ተስፋ አለኝ። እሺ እንግዲህ ያው በአንድ ወር ጊዜ ውስጥ ነው አይደል የተባለው፣ ዝርዝሩ ይታወቃል የሚል ወደ አንተ ልለፍና ሄኖክ አሁን የተነሳው ላይም ጨምረህበት ዘብሔረ ኢትዮጵያ በሚል የሚጽፉ የጠየቁት አለ። ዘብሔረ ኢትዮጵያ ኤልሳ if it is a lease why are we recognizing Somaliland as a sovereign state additionally we are offering a portion of Ethiopian Airlines የሚል አስተያየትና ጥያቄ አቅርበዋል። እስኪ ሄድበት ሄኖክ። ጠያቂያችን ዘርዘር ቢያደርጉት ጥሩ ነበረ፣ ግን ሊዝ መሆኑ ከሉዓላዊነት ጋር እንዴት እንደሚገናኝ አልገባኝም። ለምንድን ነው የግድ ሪኮግናይዝ ማድረግ የሚኖርብን ነው? የስምምነቱ ይሄ ከሶማሌላንድ የመጣ ግፊት ነው የሚመስለኝ። እውቅና ካልሰጣችሁኝ መሬቴን አልሰጥም አሉ። ስለዚህ ምንም ማድረግ የሚቻል ነገር አለ ከህግ ከምናምን ጋር የተያዘ አይመስለኝም። እሱ የልውውጥ የንግድ ልውውጥ ስለሆነ ያኔ ማለት እንደ አንድ ግዛት እንግዲህ ኢትዮጵያ መንግስት እስማማለሁ ካለ ያን የማክበር ግዴታ ይኖርበታል ከሚል ነው። ደጋግመውም አንስተውታል። የሶማሌላንድ ፕሬዚዳንትም የውጭ ጉዳይ ሚኒስትሩም እውቅና ካልተሰጠን ስምምነት አይኖርም ብለው በግልጽ በአደባባይ ተናግረዋል። እሱ አንድ ነው። ሌላ ምንድን ነበር ጥያቄ ያነሱት? ሌላኛው እንትን ነው፣ አይ አስተያየት ነው። ወደ ሌላ ደግሞ ሰው ጥያቄ ልሂድና በረከት፣ የኔ ጥያቄ አንድ ሀገር ከሌላው በአስተዳደር የተሻለ ሰላም ካላት እና ሌላው ሀገር ሰላም፣ ዲሞክራሲ፣ ጥሩ አስተዳደር ከሌለው ጋር ተጣምሮ ለመኖር ለምን ይገደዳል? ከፍትህ አንጻር ነው የኔ ጥያቄ የሚል እንግዲህ ሶማሊላንድ በአንጻራዊነት ሰላማዊ መሆኗን በተመለከተ የተነሳለ እሱንና ሌላ ልትጨምር የምትፈልገው? ጥሩ ጥያቄ ነው ይሄ። ምናልባት አንድ ተከታታዮች ሌላም ሰው መረዳት አለበት ብዬ የማስበው ነገር ዓለም አቀፍ ህግ ዓለም አቀፍ አሰራር ያለው አሰራር ፍትሃዊ አይደለም ወይ? ፍትሃዊ ስለሆነ የሆነ ነገር አይደለም። የምናያቸው ከዓለም አቀፍ ግንኙነቶች ሀገሮች ግንኙነቶች በህግ ሁሉም ነገር ተስማምተውበት ፍትሃዊ ነው ተብሎ ታምኖበት የተፈጸመ የተደነገገ ነገር አይደለም። ኢፍትሃዊ ነገሮች ሊኖሩ ይችላሉ። ያ ማለት የሶማሊላንድ ጉዳይ ፍትሃዊ ነው ኢፍትሃዊ ነው እያልኩ አይደለም፣ ግን ከዛ አንጻር ቢያዩት ጥሩ ነው። ልክ ነው። አሁን ሶማሊላንድ ላይ ቅድም እንዳልኩት ብዙ ድጋፍ አለ ለሶማሊላንድ አገር ትሁን የሚል በብዙ ምክንያቶች። ዝርዝር መሄድ የሚያስፈልገን አይመስለኝም ጉዳያችንም ስላልሆነ። ግን አሁን ዋናው መሰረታዊ ጉዳይ አገር አይደለችም። አሁን ባለው ደንብና አሰራር መሰረት ሶማሌ የተባበሩት መንግስታት አባል አይደለችም። ዓለም አቀፍ ውሎችን መስማማት ለምሳሌ ብትስማማ ሊሆን የሚችለው በዓለም አቀፍ ህግ መሰረት እውቅና ሊኖራት አይችልም። በተስማማቸው ሀገር መካከል ነው ስምምነቱ ሊሰራ የሚችለው። ስለዚህ አሁን ቅድም አቶ ጥበበ ያነሳቸው ብዙ ነገሮች አሉ። ከባድመ ልጀምር። ቅድም ተቃውሞ አንስተዋል አቶ ጥበበ። እሱ በተረዳው መንገድ ከሆነ ትክክል ነው። እኔ ባድመን ያነሳሁት ለምንድን ነው? ወደብ ተገኘ ብለን ጨፈርን። አሁንም አላገኘንም። ብናገኘውም ህገወጥ ነው የሚሆነው ነው የኔ ጥያቄ። ያንን ነው ለህዝቡ የተነዛው ፕሮፓጋንዳ እና ውጤቱ ተመሳሳይነት አለው ከሚል ነው እንጂ ልክ ነው የተለያዩ ነገሮች ናቸው። ያን በዛ መንገድ እንዲረዱልኝ ነው። ሌላው የኢትዮጵያ ሲሆን ለምን የተለየ ይሆናል ተደጋግሞ ይነሳል። አሁን በመንግስት ሚዲያም አሁን አቶ ጥበበም አንስቶታል። በተባበሩት አረብ ኤምሬቶች ጋር ስምምነት አድርጋለች ሶማሊላንድ፣ ከሌሎችም ሀገሮች ጋር ስምምነት አላት። ኢትዮጵያ ጋር ስትስማማ ለምን ልዩ ይሆናል የሚል ጥያቄ ይነሳል። እኔ መልሱ ቀላል ነው ይመስላል። ሌሎቹ የእውቅና ጥያቄ አልተነሳበትም። የተባበሩት አረብ ኤምሬትስ ለሶማሊላንድ እውቅና ሰጣለሁ አላለችም፣ አልሰጠችም። የኢትዮጵያ ትልቅ ችግር የሆነው አነጋጋሪም አጨቃጫቂም ምናልባት አደገኛም የሚሆነው እውቅና ሰጣለሁ የሚል ፍንጭ ስለሰጠች። ስለ እውቅና በግልጽ ተነግሯል።
ቢያንስ በሶማሊላንድ መሪዎች ዘንድ በቃል የተገባላቸው ነገር ሊሆን ይችላል፣ የተነጋገሩት ነገር ሊሆን ይችላል። ስምምነቱን አላየነውም፣ በጽሁፍ የወጣ ነገር የለም። እውቅና ግን ማዕከላዊ ጉዳይ ሆኖ መጥቷል። ከእውቅና ጋር የተያያዘ እውቅና ካላገኘን ስምምነቱ አይጸናም የሚል ጉዳይ ስለመጣ እውቅና ደግሞ በዓለም አቀፍ ሕግ ዋና መሰረታዊ ጉዳይ ነው። ሶማሊላንድም ይህን ያህል ብዙ የምትደክመው የምትጥረው መከራዋን የምታየው ከኢትዮጵያ የሚገኝ እውቅና ብዙ ሊረዳኝ ይችላል በሚል አስተሳሰብ ነው እንጂ አሁን አገሮችን ለምሳሌ በተመለከተ አንድ አገር ወይም አገረ መንግስት ነው አይደለም የሚል ክርክር ዓለም አቀፍ ውስጥ ሕግ ውስጥ አለ። አቶ ጥበብም ጽሁፍ ውስጥ ጠቀስ አድርጎታል ይመስለኛል። ሁለት አይነት አስተሳሰቦች አሉ። አንደኛው አገሮች የታወቀ ድንበር፣ የታወቀ ህዝብ፣ መንግስት እና ሞንቴቪዲዮ ስምምነት የሚሉት ነገር አላቸው። ያ ካላቸው በቃ አገር ናቸው፣ እውቅና ያስፈልጋቸውም የሚል አስተሳሰብ አለ። በአንድ በኩል በግልጽ መታወጅ አለበት፣ ሀገር መሆኑ መታወቅ አለበት። ያ እስከሌለ ድረስ እነዚህ ነገሮች ቢሟሉም ሀገር አይሆንም የሚል ክርክር አለ። ይሄ በተጨባጭ ሲታይ እንዲሁ የአካዳሚክ ክርክር ነው የሚሆነው። በተግባር እውቅና ዋና ነገር ነው፣ ትልቅ ጉዳይ። ዓለም አቀፍ ድርጅቶች፣ የዓለም ሀገሮች፣ የተባበሩት መንግስታት አባል ሀገሮች እውቅና ከሰጡ ያ አገር የመሆን እንደ አገር የመቀጠል አዝማሚያው አሁን ባለው የዓለም አቀፍ ስርዓት ውስጥ ትልቅ ቦታ ሊኖረው ይችላል እና የሶማሊላንድም ጥረት ከዛ ጋር የተያያዘ ነው እና አሁንም ደግሜ ለማንሳት የኢትዮጵያ ስለሆነች የተለየ ነገር አልተፈጠረም። ኢትዮጵያ የተለየ ነገር የተፈጠረው ኢትዮጵያ እውቅና ሰጣለሁ የሚል ፍንጭ ተስፋ ስለሰጠች እሱ ለምን ያከራክራል የሚል ጥያቄ የሚነሳ አይመስለኝም። ዋና መሰረታዊ ጉዳይ ስለሆነ ማንም ሀገር ከሶማሊላንድ ጋር እውቅና ሰጥሻለሁ እና እንስማማ ያለ የለም። እኔ እስከማውቀው የኢትዮጵያ መንግስት ነው ያለው። በግልጽ አልተናገሩትም፣ ግን አሁን በግልጽ አለመናገራቸውን በተመለከተ አሁን አቶ ጥበብ አንስተዋል። አልሰማሁትም ነበር፣ ምናልባት እሱን ልታረም እችላለሁ። አቶ ሬድዋን አነስ አሉ የተባለው ከተስማማን በኋላ እውቅና እንሰጣለን አሉ። ትክክል ነኝ አቶ ጥበብ? እንደዛ ነው ያሉት። መሬቱን ከተረከብን በኋላ እውቅና እንሰጣለን ብለዋል። እንግዲህ አሁን ስለዚህ እውቅና ከስምምነት በፊት ለመስጠት የእውቅናን አደጋ ያውቁታል። ይሄ ምናልባት ልጨምርላቸው አንደኛ ስቴፕ ባይ ስቴፕ የሚሆን ነገር ነው የሚል በአምባሳደር ሬድዋን የተነሳለ። ከሁለት ቀናት በፊት ደግሞ አልጀዚራ ላይ እንደዚሁ የፓርላማ አባል የሆኑ ከኢትዮጵያ ተወካይ የሆኑ ሰው ቀርበው ክርክር ሲደረግ እንደዚሁም ከሶማሊላንድ ከሶማሊያ የቀድሞ ባለስልጣን የነበሩ እንደዚህ ሰዎች ጋራ ክርክር ሲደረግ ነበር እና እዛ ላይ የዚሁ ጋዜጠኛዋ የእውቅናን ጉዳይ አንስታ ነበር። እንዴት አድርገው እንደሚያልፉት የኢትዮጵያው ተወካይ አድምጠን እንመለስ፣ ምናልባት ያላደመጡን ቢኖሩ። Yeah, that's a very interesting point there. Let me put that to Mr. Mohamud. Is Ethiopia willing to, the wording isn't very clear, but is Ethiopia willing to recognize Somaliland as a sovereign nation in return for access to this port? Let's hear the fact. With or without access to the port, the demand to be independent by Somaliland has been a long-standing question. It has been almost now more than 3 decades since Somaliland has been leading itself by its own. And long before ago, during the colony, as soon as Somaliland was independent from colony, you know that it has been recognized by more than 30 countries. And after it joined the union, again, it just took its own choice of standing alone with see the stability within the whole Somalia. So now it's in the process of calling for independence, and I see that there's a lot of strong grounds for Ethiopia and for many other countries to recognize Somaliland. So Somaliland has a great opportunity of being recognized, okay, and this goes on through the process. Okay, it sounds like you're saying that Ethiopia would recognize Somaliland as an independent nation. Mr. Ayante, ክፍተቱን እሷ ሞልታው ተቀጥላለች እና ጥሩ ነገር ያመጣሽው ብሬወት። አሁንም በተደጋጋሚ እንግዲህ እንደ ፖሊሲ አቅጣጫ ሳየው ወይም እንደ ታክቲክ ሳየው ከኢትዮጵያ መንግስት ባለስልጣናትም የሚነሳው ማየው ነገር ምንድነው? ይሄን ነገር እስቲ እንሞክረው፣ በአደባባይ እናውጣውና የእውቅና ጥያቄ ምን አይነት
ምላሽ ያገኛል። ከዛ በኋላ እንዴት እንሄድበታለን ተብሎ ተወስኖ የተገባበት ነገር ነው የሚመስለው። ለምንድን ነው እንደዛ ብለው? መጀመሪያ በግልጽ እውቅና መስጠትም አልተፈለገም። ሶማሊያ ሙሉ ይፋዊ ስሟን እንኳን ለመጥራት አልተፈለገም። ያኔ ስምምነቱ ላይ በጥንቃቄ እየተካሄደበት ያለ ነገር ነው። እውቅና እንሰጣለንም አልተባለም። ስምምነቱም አልወጣም። እንዳውም ሜሞራንደም ኦፍ ሚስ አንደርስታንዲንግ ነው የሚል አንድ ዲፕሎማት የተናገረውን ነገር ሰምቻለሁ። ለምንድን ነው እንደዛ ያለው? የኢትዮጵያ መንግስት እውቅና አልሰጠሁም እያለ ነው። እውቅና ሳልሰጥ የሶማሊላንድ ባለስልጣናት ደግሞ የተስማማ ነው እውቅና እንሰጣቸዋለን፣ ወደብ እናገኛለን የሚል ስምምነት ነው እየተባለ ነው ያለው። እና ያቺ እውቅና ነገር ብዙ መዘዝ እንደምታመጣ ግንዛቤው ስላለ ዙሪያዋን እየተሽከረከሯት ነው የሚመስለው። ሌላው የተነሳው ነገር የሶማሊያ ህገ መንግስት የሚል ነገር አለ። የሶማሊያ ህገ መንግስት ምንም እኮ ነገር ሊል ይችላል። ሶማሊላንድ ግዛቴ አይደለችም፣ እውቅና መገንጠል ትችላለች፣ ስለዚህ እንደ ኢትዮጵያ አይነት ህገ መንግስት ሆኖ መገንጠል ትችላለች የሚል ከሆነ በይፋ መገንጠል ነው፣ ስምምነት ነው። ስለዚህ አሁን ይሄ ሁሉ ውዝግብ አይነሳም። በወቅቱ የነበሩት ሀገሮች አሁን የህገ መንግስት ኢንተርፕሪቴሽን የሶማሌ ህገ መንግስት ኤክስፐርትም አይደለሁም፣ ስለዚህ ብዙ መግባት አልፈልግም እዛ። ግን በአጠቃላይ እንደ ሀሳብ የሶማሊያ ህገ መንግስት ምንም ሊል ይችላል፣ በይፋ መገንጠል ይችላል የሚል ነገር እስካልተገለጸ ድረስ የሶማሊያ ህገ መንግስት ምንም ቢል የሶማሊያ ግዛታዊ አንድነት የሚያስከብር ህገ መንግስት ነው ሊሆን የሚችለው። ከዛ አንጻርም ነው ተቃውሞ የሚመጣ የሚመስለኝ። ሌላው የሰላም ጠባቂ ያነሳው ነገር አለ። የሰላም ጠባቂ ለምሳሌ ጽሁፉ ላይ ምን ይላል? የሶማሊያ መንግስት በኢትዮጵያ ሰላም አስከባሪ ኃይል ነው የሚተነፍሰው እና በኢትዮጵያ ክፋት ብታስብ ኖሮ ማስወጣት ትችል ነበር የሚል ነጥብ አንስተዋል ጽሁፉ ላይ። እኔ ይሄ ችግር ያለበት አስተያየት ነው የሚመስለኝ። ለምንድን ነው እንደዛ ምለው? አንደኛ ኢትዮጵያ ሰላም አስከባሪ ኃይል የላከችው ለበጎ አድራጎት ወይም በደግነት በርህራሄ አይደለም፣ የሚታወቅ ነገር። ጥሩ ነው፣ አፍሪካዊ ትብብር ነው ተብሎ በቅንነት ማየት ይቻላል። የጎረቤት ሀገር ወዳጅነት ነው ማለት ይቻላል። ግን የሶማሊያ መረጋጋት ለኢትዮጵያ መረጋጋት ቁልፍ ጉዳይ ነው፣ አስፈላጊ ነገር ነው፣ የጸጥታ ጉዳይ ነው። የኢህአዴግ መንግስት እኮ እስከ ሶማሊያ ድረስ ጦር አዝምቷል እኮ። ያዘመተው ሌሎች ከጀርባ ሌሎች ምክንያቶች ይኖራሉ፣ እሱን ልንከራከርበት እንችላለን። ግን የሶማሊያ ጉዳይ ካለን ጉርብትና ካለን ታሪክና ቅርበት ከጸጥታ ከቀጠናው ታሪካዊ ችግር አንጻር የኢትዮጵያ መንግስት ሰላም አስከባሪ ኃይል ቢልክ ይጠቅመዋል እንጂ አይጎዳውም። እና ድንገት ተነስቶ አውጥቻለሁ ስለዚህ ሶማሊያ እስቲ የምትሆኙን ታያለሽ ጉድሽን አያዋለሁ ማለት አይችልም። ከወጣና ሶማሊያ የምትበጠበጥ ከሆነ አልሸባብ ለምሳሌ ሞቃዲሾን ተቆጣጥሮ ሶማሊያን አስተዳድራለሁ ቢል ችግሩ ለኢትዮጵያ ነው የሚሆነው። ስለዚህ መታየት ያለበት ከዛ አንጻር ነው፣ እንደ ውለታ መታሰብ የለበትም ለማለት ነው። ሌላ የተነሳ ነገር አለ። አሁንም የዩኤኢ እና የታይዋን ጉዳይ ተነስቷል። በአጠቃላይ ግን አሁንም ያልተመለሰው ጥያቄ ወይም ያልተነካው ጥያቄ የሚመስለኝ ጉዳዩ አጀንዳ የሆነው እኔ ቢያንስ ይሄ ስምምነት ያሳስበኝ እና ችግር አለበት ብዬ እንዳምን ያደረገኝ እውቅና የሚለው ነገር ይዞት የሚመጣው ብዙ መዘዝ አለ። አቶ ጥበበ ደጋግሞ ያነሳው ነገር ምንድነው? ከህግ አንጻር ከሶማሊያ የራሷን አገር የማድረግ መብት አንጻር ነው ያየው። አሁን ባለው ሁኔታ አልቻለችም፣ አትችልም። በዓለም አቀፍ ህግ በአሰራር መሰረት አልቻለችም። ለዛ እኮ ነው እስካሁንም አንድም ሀገር እውቅና ያልሰጣት። ወደፊት ይሆናል አይሆንም የምናውቀው ነገር የለም። የኢትዮጵያ እውቅና ይጠቅማታል አይጠቅማትም? ሊጠቅማት ይችላል። ግን የተባበሩት መንግስታት አባል እስከማድረግ ያደርሳታል ወይ? የምናውቀው ነገር የለም። ፍልስጤም እኮ ከ100 በላይ አገሮች እውቅና አላት። የተባበሩት መንግስታት በታዛቢነት ሁሉ አባል ነች። ኮሶቮ ከ100 በላይ አባላት እውቅና ሰጥተዋታል። ግን እስካሁን በይፋ የተባበሩት መንግስታት አባል አገር አልሆነችም። የኢትዮጵያ መንግስት እውቅና ለዛ ይረዳኛል ብላ አስባ ከሆነ ምናልባት ሊጠቅማት ይችላል። ይጠቅማትም አይባልም። የምትፈልገውን ነገር ያስገኝላታል፣ ሌላ ጥያቄ ነው የሚሆነው። ግን ከኢትዮጵያ አንጻር አሁንም መነገር ያለበት ግምት ውስጥ መግባት ያለበት የኢትዮጵያ መንግስት ይሄን ስምምነት ከሶማሊላንድ ጋር መስማማቱን ምንም ዋስትና ሊሰጠው አይችልም። ዘላቂ ጥቅምም ያስጠብቃል ብዬ አላስብም። አደጋ ይዞም ሊመጣ ይችላል። ይሄ ለምንድን ነው የሚሆነው?
አሁንም የእውቅና ጥያቄ ብዙ መዘዝ ይዞ ይመጣል። ዲፕሎማሲያዊ፣ ወታደራዊ፣ የጂኦፖለቲካዊ ችግሮች ይዞ ሊመጣ ይችላል። እንዲሁም ሙሉ በሙሉ ከህግ አንጻር እንኳን ብቻ ብናየው ራሱም ችግር አለው ለማለት ነው። 7034756309 የዘልና ካሻፕ ድጋፎትን ሀሳብና አስተያየቶትን የሚያደርሰን የቀጥታ የስልክ መስመራችን ነው። ምንጊዜም @gmail.com የኢሜል አድራሻችን ሲሆን አባል በመሆንና በጎፈንድሚ አካውንታችን የቻሉትን ያግዙ። እናመሰግናለን። ምንጊዜም ኢትዮጵያ።